ምንም አትመስሉኝ ያው ነው ብርቅ ነው እንዴ ያው ነው በእጅ ላይ ያዙት ወርቅ እንደ መዳብ ይቆጠራል አሉ የዋህ ነኝ እንጂ ጅል አይደለም ጅል በሆነ ኑሮ ስራ አልሰራም ውዴ አሁን ሄድባችኋለሁ ማን ላይ እንሂድ ዛሬ እናንተ ከሀዊ እኮ ስጦታ ሊበረከትላችሁ እኮ ነው ታውቃላችሁ አይደለ እኔ ሀዊ እቺ ኮንኮኒያም የሆነች ሀዊ ማለት ነው አንድ ቀን እንኳን ገንዘብ ወጥቷት አያውቅም አንድ ቀን ታውቃላችሁ አንድ ቀን እንኳን ገንዘብ ወጥቶኝ አያውቅም እስቲ ለገናና ለጥምቀት ደግሞ ትንሽ ብር ይውጣኝ ብዬ እኔ ስጦታ አዘጋጀውላችሁ ለከስተመሮቼ የሆናችሁ ማለት ነው ሌሎቻችሁ ባናታችሁ ተተውጡ ከቤት ለከስተመሮቼ ብቻ ነው ከስተመሮቼ ከኔ የሚገዙኝ ሁሌ ይሄንን ስራ ከጀመርኩ 5 አመት ሆነኝ ኦኬ 5 አመት ፓስፖርቴን ልክ እንዳሳደስኩ ነበር ምንድነው ይሄንን ስራ የጀመርኩት አሁን ፓስፖርቴ ቀኑ አልቆ አሳደስኩት እንደገና ሶ የኔ ስራም ሪኒው ሳደርግ በ5 አመቴ ስጦታ ይዤላችሁ መጣው እኔ ሀዊ ኮንኮኒያማ አንቺን ብሎ ስጦታ ሻጭ 10 ግራም ወርቅ ልሸልምኔ አይ ሀዊ ወጣሽ ዘንድሮ የዛሬ አመት ደግሞ ፈጣሪ ካለ መኪና ነው መሸልማችሁ ምን ለፈጣሪ ምን ሳኗል ምንም የዛሬ አመት መኪና ነው መሸልማችሁ ዛሬ ግን 10 ግራም ወርቄን እንዳትነቁ ብዙ ነው እኮ 1 ግራም በ500 ድራም አባዙት እኔ አልደመርኩትም አይኔን ጨፍኜ ለሪም ጎልድ ሰጣታለሁ እሷ ትስጣችሁ ኦኬ ግን ደስ ይያለኝ ነው መሰጣችሁ ገብርኤልን ደስ ይያለኝ ለምን አይጎልም ከኔ ኖ ፕሮብሌም ውዴ ማርያምን ደስ ይያለኝ ሶ በጣም ብዙ ጊዜ ምንም እንኳን ባደርጋችሁ ከኔ የማትሄዱ በጣም ጽድት ያላችሁ ስነ ስርዓት ያላችሁ ጽድት ያሉ ከስተመሮች አሉኝ በጣም 90% ጽድት ያለ ስነ ስርዓት ያላቸው ከስተመሮች አሉኝ 10% ግን ሩጦ መጥቶ የሚገዛ ሆኖብኝ ነው እንጂ ሳያስብ ሳይ ሩጦ መጥቶ እየመጣ አንዷ ማታ ሽፎን ብሶቴን ላውራ በቃ ታውቁት ሌላው አንዷ ማታ መታ ሽፎን አዘዘችኝ ሽፎን አዛይ ካዘዘችኝ ኋላ ይሰፋልኝ አለች እሺ ብዬ ለሊቱ ሙሉ ልጆቹን ሳሰፋ አደርኩኝ ለምን አመት ባል ስለሆነ ድንገት ካልደረሰላት ብዬ ኦኬ ዛሬ ይድረስላት ብዬ ነው እኔ ቀድሞ ማለት ነው ካልሆነ ቼንጅ እንድታረግ ከዛ ማታ አዘዘችላችሁ ካዘዘች ኋላ ለሊቱ ሙሉ ሳሰራ አድሬ ጧት ተነስቶ ዲሊቨሪ ደውልላታል አልፈልግም አለች እንደው ፈጣሪ ማአቱን ያወርድብሽ አልልሽም እኔ እኮ አልልሽም የረገመ የተረገመ ነው ስለሚባል አረግምሽም እኔ ፈጣሪ የስራሽን ይስጥሽ ነው ምልሽ እኔ እውነት የምሬን ነው ምላችሁ ማታ ቁጭ ብዬ ልጆችን ሰፊዎችን አሳድሬ አሰፍቼ ተነስቼ አልፈልግም አለች ማምላክ ላልዋሻችሁ እኔ ላይ አላሻችሁ ግን ማለት ነው የእጅሽን ፈጣሪ በስራሽ ላይ ይስጥሽ ነው ምልሽ እኔ ገብርኤልን እንዶ የሰፊዎቹ ግፍ የኔ ግፍ ቁሜ አስመርጬስ ልጄን አስተኝቼ እንዶ የኔ ግፍ ፈጣሪ እንዶ ካንቺ ላይ አይለቅሽ በተለይ አዛችሁ ምትከነስሉ ሰዎች በስራችሁ ላይ እግዚአብሔር የስራችሁን ይስጣችሁ ሌላ ምንም አይደለም ማርያምን ለሊቱ ሙሉ ሳሰፋቸው አድሬ ዲሊቨሪ ልኬ ማርያምን ጧት ነው የተኛውት ብታዩ ማለት ነው ሽፎን የሚሰፋው በአንድ ሰዓት ውስጥ ነው አንድ ሽፎን 1 ሰዓት ነው የሚሰፋው እዚህ ነው ማሰፋው እኔ ከኢትዮጵያ መጥቶ ምናምን አይደለም ማርያምን ማስታወቂያ የምሰራበት ማለት ነው አንድ ነው ገባችሁ ማስታወቂያ የምሰራበት አንድ ነው ከዛ ውጭ ያለው መቤቴን ተሰፍቶ ነው የሚመጣ ከዛ እንደውልላታለሁ ትላንትና ማታ ኦርደር አድርገሽ ነበር ለምንድን ነው አልፈልግም ያልሽው አልኳት ከዛም በኋላ አይኔ እኮ የመሰለኝ ብትን ጨርቁ መስሎኝ ነበር የገዛውት እና ብትን ጨርቁን በ150 ነው ወይ የምትገዢው አልኳት አይ እና በመቼው ተሰፍቶ ነው አለች ደሞ ተመልሳ ማለት ነው አንቺ ምን አገባሽ እኔ ከሰፋውት
ማፈልጊ ከሆነ መጀመሪያ ለምን አዘሽ አልኳት። አይ እኔ እኮ አለች የቆየ ምናምን አልፈልግም አዲስ የሆነውን ነው አሁን የምፈልገው። እና ታዲያ አዲስ የሆነውን መርጠሽ እኮ ነው ትላንትና ፖስቼ ተሰፍቶልሽ የመጣው አልኳት። ከዛም በኋላ አይ እኔ ምክንያት ደረደረሽ። ከዛም ፈጣሪ የስራሽን ይስጥሽ አልኳት። እግዚአብሔርን የምሬ ነው። ከዛም በኋላ ጆሮዬ ላይ ጥርቅም አደረገች። እማምላክን አሳዳጊ የበደለሽ፣ ሁለተኛ ነገር ደግሞ ማለት ነው ጎረቤት የረገመሽ ሴት ነሽ። እያየሽኝ ነው። ኦኬ እያየሽኝ ነው። ልንገርሽ ብዬ ነው። ፈጣሪ ማለት ነው እንዶ ቆይቶ አይደለም በቅርብ ጊዜ በስራሽ ላይ ያሳይሽ። እውነቴን ነው የምልሽ። ለምን እንደሆነ ታውቂያለሽ? አንዳንድ ጊዜ በሰው ስራ ላይ የምትበድሉ ሰዎች በስራችሁ ላይ ፈጣሪ ይበድላችኋል። ሁሉ ጊዜ መልካም ነገሮችን አድርጉ። ያላችሁት ሰው ቤት ነው፣ የምትቀጠሉት ሰው ቤት ነው። ዛሬ ላይ ተቸግረሽ ነገ ተነስታ ብታባረርሽ መውደቂያ የለሽም። እግዚአብሔር ባለሽ ነገር ላይ ነው የሚፈትንሽ ማለት ነው። እኔ መቤቴ ማለት ነው አንደኛ አሁን ላይ የልጅ እናት ነኝ። ሁለተኛ ነገር ወገቤው ላልጠነከረም ቁሜ ነው ማስመርጣችሁ። አንዴ የጮኩ ፈታ አድርጋችኋለሁ። እመቤቴ ነው ማለት ወገቤ የተንቀጠቀጠ ነው የምሰራው። ለምን መስራት ስላለብኝ። ማትገዙ ከሆነ ማትፈልጉ ከሆነ አለመግዛት አለማዘዝ ትልቅነትና ስነ ምግባርነት ነው። እግዚአብሔርን የምሬ ነው። ግን አዛችሁ መከንሰል ግን እግዚአብሔር በስራሽ ላይ የስራሽን ይስጥሽ። እኔ ምንም አልልም። እኔ ምንም አልጎዳም። ምንም ማለት ነው። ለምን ፈጣሪ ገባችሁ? እኔ እንደዚህ ሆኜ ችግሬ እንደዚህ አውርቼ ምናምን ሌላ እንትን አልፈልግም። ሰርቼ በስነ ስርዓቱ ነው ማደር የምፈልገው። ግን እኔ ወገቤ የተንቀጠቀጠ ማርያምን ብዙ ነገሮች ደክሞኝ እዚህ ቁሜ ያስተናገርኩ አዛችሁ የምትከነስሉ ሰዎች በስራችሁ ላይ እውነት ሰማይና ምድርን የዘረጋ አምላክ የእጃችሁን ይስጣችሁ። የስንት ሰው ግፍ እንዳለባችሁ ታውቃላችሁ? የሰፊ ግፍ፣ የኔ ግፍ፣ የዲሊቨሪ ግፍ አለባችሁ። የሶስት ሰው ግፍ አለባችሁ። ወደድሽም ጠላሽም እንቅልፉን አጥቶ ሰፊ ይሰፋል። እኔ ቁም ያስተናግዳሻለሁ። ወገቤ ተንቀጠቀጠ። ዲሊቨሪ ልጆቹን ለማሳደግ 2 ብር ፍለጋ ይመጣል። አንቺካ 2 ብር ፍለጋ ለምሳሌ በኮሚሽን የሚሰሩ አሉ። ዲሊቨሪ 2 ብር ፍለጋ፣ 5 ብር ፍለጋ፣ 3 ብር ፍለጋ የሚመጣለ። የሶስት ሰው ግፍ አለብሽ። አለማዘዝ ግን ኃጢያት የለውም ውዴ። ካልፈለግሽ አለማዘዝ ቆፍጠን በይ፣ አትጅለጥለጭ። እንገርሽ ብዬ ነው። እኔ ግን እግዚአብሔር ይመስገን በጣም ስነ ስርዓት ያላቸው በጣም ጎበዝ የሆኑ ጎረቤት የመረቀው ጎረቤት የረገመ ሰው በጣም ከባድ ነው። ጎረቤት የረገመ ሰው በጣም ከባድ ነው። ጎረቤት የመረቃቸው ስነ ስርዓት ያላቸው እንኳን ሌላ አይደለም መዳም እንኳን ከቤት ይዛቸው ስትወጣ በጣም እያዘኑ ቮይስ የሚያደርጉ ሰዎች አሉ። ወይኔ ምን ላድርግ ሀዊ እንደዚህ እኮ ሴትዮዋ ይዛኝ ልትወጣ ነው ወደ ውጭ ምን ላድርግ ምናምን ብላ በጣም የሚጨናነቁ ሰዎች አሉ። እነሱን ያብዛለን። አንቺ ግን እንደው ያሳየኝ አልኩሽ። ይሄንን ይመስላል። ለምሳሌ ልንገራችሁ እሰራለሁ። እግዚአብሔር ይመስገን እኔ 20 ኦርደር ላውጣ። ኦኬ ሌላው ግን 2 ኦርደር ነው የሚያወጣ። አንዳንድ ልጅ እየሰራች ልጅ ከዛ እየጨዋባት እዚህ ያስተናገደች 2 ኦርደር ተቀብላ ያ እንዲደርስላት ወይ ለልጇ ጡጦ መግዣ ይሆናል ወይ ደግሞ የቤት ኪራይ ጎሏት ሊሆን ይችላል። ገባችሁ? 2 ኦርደር አውጥታ 1 ኦርደር ሲከነሰልባት ምን ያክል እንደሚሰማት አስባችሁታል? ከ9 ነጋዴ አዛ ከ9ኙም ነጋዴ ከንስላለች። እመቤቴ እኔ አሁን ከ20 አንዱ ቢከነሰል ሶኬ ለኔ ምንም ችግር የለም። እኔ እግዚአብሔር ይመስገን ችግር የለም። ግን ማለት ነው ማርያምን የእጃችሁን ታገኛላችሁ። በሰው ሀገር ላይ ስቅይት ነው የምትሉት እንደዚህ የምታደርጉ ሰዎች ማለት ነው። ስቅይት ማለት ነው ስቅይት። እመቤቴ እንደው እኔ በጣም ብዙ ሰዎችን አይቻቸዋለሁ። መልሰው መተው እንኳን ይቅርታ የጠየቁኝን አውቃለሁ። ተመልሰው መተው ሀዊ በጣም ይቅርታ አድርጊልኝ ብለው ይቅርታ የጠየቁኝ ልጆችን አውቃለሁ። እኔ እውነት ተው
እዚች ምድር ላይ እናንተ መዳም